ማህበራዊ ሚዲያ ምን ያህል በቃ ሪዲክለስ እንደሆነ ያየሁበት ሰሞን የሰሞኑ የሲሳይ ጉዳይና የሰሞኑ ደግሞ ይሄ ከዮሐድ ጋር የተያያዘው ነገር ነው። አይ ሆፕ ኤርሚ ይቅርታ ይጠይቃል ብዬ ተስፋ አደርጋለሁ። ወይም ጠይቆ ይሆናል እስካሁን አልሰማሁም። ይቅርታ ይጠይቃል ብዬ አምናለሁ፣ እርግጠኛ ነኝ። አገልግሎቱ ክብር እንዲኖረው፣ ቫልዩ እንዲኖረው፣ በወንድሞቹ ዘንድ ሪስፔክት እንዲኖረው፣ የወንድሞቹን ድምጽ ቫልዩ አድርጎ ኤክስፕሌን ያደርጋል፣ ይቅርታ ይጠይቃል ብዬ በእርግጠኝነት አምናለሁ። ያ ነው አገልግሎቱን ደግሞ ውጤታማ ስኬታማ የሚያደርገው። እንደዛ ካልሆነ ግን በጣም አስቸጋሪ ይሆናል ብዬ አምናለሁ። ቴንክ ዩ ሶ ማች። በዚህ ጉዳይ ምንም ከጽሁፍ ውጭ ስላልተናገርኩ የምናገርበትን እድል ስለሰጠኝ አቤላ ቴንክ ዩ ብያለሁ። ተባረኩ። እሺ ኤቢዬ ተባረክ፣ እናመሰግናለን። ኮሜንት ግን እባካችሁ ቢያንስ እንደ ክርስቲያን ኮሜንት እናንተ ማለት እዚህ ጋር ከጥላቻ ምናምን ተነሳ አይደለም እንትን የምንለው ጥሩ ነገር ሲያደርግም አፕሪሼት እያደረግን ነው። እያያችሁ ነው። ቤት ከፍተን ሰሞኑን ባደረገው ዲቤቶች ላይ በጣም ጥሩ ነገር እያደረግን ያለ ነው። ግን ደግሜ እላችኋለሁ ሰው ስህተት ከሰራ ስህተትን ስህተት ነው በሉ፣ ጥሩ ነገር ካደረገ ጥሩ ነገርን ጥሩ ነገር ነው በሉ። ዝም ብላችሁ በጭፍን ሰውን አትከተሉ። አንደኛ እግዚአብሔርን ተከተሉ፣ ሁለተኛ ወንድሞቻችን ውደዱ። ከክርስቶስ የተማርነው ፍቅር ነው። ያጠፋን ሰው አጥፍተሃል ወንድም ይሄን ነገር አጥፍተሃል ማለት መልካምነት ነው እና እንደዛ ስለተናገርን ከጥላቻ ወይ ከቅናት ወይ ከሌላ ነገር አድርጋችሁ የምትረዱ ሰዎች እንግዲህ አይምሯችሁ ምንም ማድረግ አልችልም። እኔስ እሺ ጆና ይመቻል። ምናልባት ከስራው ተኮነ ካልተመቸ ወይ ለዲብ ወይ ለቃል ይልስጣቸው። ጆ ተመልሰዋል። እንዴት ናችሁ ቅዱሳን? ሁላችሁንም ሰላም ብያለሁ። ትንሽ ማይመች ቦታ ስለነበርኩ ነው። እኔም ብዙም እንትን የምለው ነገር የለም። ኤቢ ብዙ ነገር ብሎበታል። ግን አንድ ማስተዋል ያለብን ነገር አለ። ብዙ ጊዜ እዚህ በተለይ ደግሞ ይሄ ቲክታክ ኢንቫይሮንመንቱ ላይ አንድ የተለመደ ነገር አለ። ዲቤቶቹ ምናምን ስንመለከት ላይክ አፖሎጀቲክስን ኦር ደግሞ ይሄ ዲቤቶች ምናምን የዊኒንግ አርጊመንት አይነት ነገር አድርጎ የመሳል የሆነ ሰው አሸነፈ የሆነ ሰው ደግሞ ተሸነፈ አይነት ነገር ተደርጎ የመሳል ነገር አለው እና ዋናው የክርስትና አፖሎጀቲክስ ስራ እሱ ብቻ አይደለም። አንዱ ማሸነፉ ሌላው ደግሞ መሸነፍ ምናምን እሱን ለመናገር ብቻ አይደለም። በተ እምነት እንዴት ነው የሚሰራው ባለውን ነገር በደንብ ለይቶ መታወቅ አለበት ብዬ አምናለሁ። ቅድም ሲናገሩት ነበረ ኤቢም አቤላም። እንደሚታወቀው ይሄ ኤፒስቴሞሎጂካል ፋውንዴሽን ሊኖረው ይችላል። አዎ አለው። ግን ደግሞ እሱ ላይ ብቻ አይደለም የተመሰረተው። ክርስቲያን ኤቲክስ የሚባል ነገር ደግሞ አለ። በኤቲክስ ደግሞ የተሞላ መሆን አለበት። ለዛ ነው ይሄ አፖሎጀቲክስ ኢንተሌክቹዋል ብቻ ሳይሆን ሞራልና ስፒሪቹዋልም ነው ብለን የምንናገረው። በመንፈሳዊነት ህይወት የምንመራበት ከመንፈሳዊ ህይወት የሚጠበቅን ነገር የምናንጸባርቅበትም አንደኛው መንገድ መሆኑ መረዳት አለብን ብዬ አምናለሁ። ምክንያቱም አፖሎጀቲክስ ስራ ላይ ዲቤቶችን ምናምን ስትመለከቱ መጨረሻው ምንድነው ግቡ፣ የመጨረሻው ጎል ምንድነው ብላችሁ ሁላችንም እንግዲህ ክርስቲያኖችም ኦር ደግሞ በሌላም ሳይድ ያሉ ወገኖች ዲቤት አፖሎጀቲክስ ስራ የሚሰሩት የመጨረሻው የፋይናል ጎሉ ምንድነው? እውነትን መግለጥ፣ ያንን ክርስቶስን ማሳየት ነው። በክርስትና ውስጥ ፍቅር ከሌለኝ ከንቱ ነኝ፣ ምንም ነገር አይደለሁም እያለ ይናገራል። እና እውቀትም ራሱ ጥቅም የሚሰጠው መቼ ነው ካላችሁ ፍቅር ሲኖረው ነው። በፍቅር ምንድነው የተዋዛ መሆን አለበት ብዬ አምናለሁ። በተለይ ደግሞ እንደ ክርስቲያን አፖሎጀቲክስ እና እንደ ክርስቲያን ሰው ስትመለከቱት ይሄ መሆን አለበት መንገዳችን። የአፖሎጀቲክስ ስራው ይሄ መሆን አለበት።
በፍቅር መራመድ አለበት አንድ ሰው ማለት ነው። እና እንረሳዋለን እሱን ይሄ ከሞራል አንጻር የሚነሳውን ነገር የተረሳ ይመስለኛል። ክርስትና ዊትነስ ወይም ደግሞ ለክርስቲያኖች ዊትነስ ፋውንዴሽን ነው ብሎ ይናገራል። በቃ መሰረታችን እሱ ነው። ሞራል ላይፍም ያስፈልጋል የሚኖርም ነገር ስለሆነና የሚነገር ብቻ አይደለም የሚጠበቅም ብቻ አይደለም ክርስትና የሚኖርም ነው። እና ኑሮውን ጥለን ዝም ብለን ተናጋሪዎች ወይም ደግሞ ማማው ይሄንን ቫይብ መለወጥ አለብን። ከዊኒንግ አርጊመንት ተነስተን ከዛ ላይ ብቻ እንደው ተንጠልጥለን እንዳንሄድ የክርስትናም ይሄ ስፒሪቹዋል የሚሆነውን ነገር ከሞራልም አንጻር መጠበቅ ያለብን ነገር ይዘን መሄድ አለብን ብዬ አምናለሁ። ወንጌል እሱ ስለሆነ እና እኛም ይሄንን ወንጌል የተማርነው ከክርስቶስ ነው። ሐዋርያ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ብሎ ሲናገር ሐዋርያ ቅዱስ ጳውሎስ እንዴት ነው ክርስትናን ዲፌንድ ያደረገው? ክርስትናን እሱ ዲፌንድ ያደረገው በመኖር ነው። አንደኛ በህይወትም የሚገለጥ ነገር ስለሆነ ክርስትና እና ሐዋርያቶችን እንድንመስል እግዚአብሔር ይርዳን ብዬ ልጨርስ በዚሁ። ሌሎቻችሁ ቀጥሉ። ጆናታን ካልሆነ ጥለነው እንጥፋና ወደ ትዊተር ምናምን ወደ ትዊተር ይቀር አንስቶ ላደረገው ነው ይሄን ነገር። ትዊተር እቺ ጠቀጠቋን ባለ 2000 ብር ስልክ ገዝተን እንትን ይሻላል። እባብ የድሮውን እባብ ጌም ብንጫወት ይሻላል። የሆነ እባብ አለ አይደል? የሆነች እውነት ነው አያስችልም። ከዛማ እሷን ካለስ አለዛ ይሄ ስልክ ካለ ችግር ነው። እሺ አቤላ ተመልሳል ካለ ድምጽን አሰማን። ምናልባት ባይዚ እየሰማችሁ ነው። የሆነ ስራ ይዤ ነውና ቃል የለም እንዴ? ቃል የሚቀጥል እንጂ አይ ድምጽን እንድታሰማ ነው በመሀል ለማንኛውም በጣም ይታል። እሺ ቃልዬ ቀጥል ካለ። እኔ ያለውኝ ሰላም እያለሁላችሁ ነው። ዴቪ ቀጥልና እቀጥላለሁ። ትንሽ ጫጫታ ነገር አለ። ትንሽ ከተሻለ ትንሽ ቆይቼ ይቀጥል። እሺ ብራዘር ዴቭ አለክ? ብራዘር ዴቭ ኦኬ አለ። አለው ሁላችሁንም ሰላም ብያለሁ። እንዴት ናችሁ? የጌታ ኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እንግዲህ በዚህ ርዕስ በጽሁፍ ሐሳቤን ገልጫለሁ። ቅድምም ሌላ ቤት ተናግሬያለሁ። አሁን ለሁለተኛ ጊዜ መናገሬ ነው። እንግዲህ ቅድም በመጀመሪያ እኔ በጣም ኮንሰርን ያደረገኝ የነበረው ፎቶው ሪቪል ቢደረግ የሚመጣውን ጉዳት ነበረ ሳይ የነበረው ማለት ነው። በአገሪቱ ላይ በኢትዮጵያ በተለያየ ከተሞች ላይ ሊመጣ የሚችለውን ምክንያቱም አንድ ነገር ቢደርስበት ይዋድ ላይ ከዛ በኋላ በሁለቱ ሃይማኖቶች መካከል ሊመጣ የሚችለውን ጉዳት ሊመጣ የሚችለውን ጉዳት ነበር በጣም ኮንሰርን ያደረገኝ ማለት ነው። ይቅርታ ኤርሚ ስለመጠየቁ ስላለመጠየቁ አይደለም እኔ ኮንሰርን ያደረገኝ። ምክንያቱም ይቅርታ ቢጠይቅ የሚጠቀመው ራሱ ኤርሚ ነው። ኦርቶዶክስም ራሳቸው እሱ ይቅርታ ቢጠይቃቸውም ባይጠይቃቸውም ምንም የሚመስላቸው አይመስለኝም። ትልቁ ጉዳይና ዋናው ጉዳይ በጣም ጉዳት ሊያመጣ የሚችለው በኢትዮጵያ ላይ ፎቶ በሙስሊም ወገኖች ላይ የሚሰራውን ዮሐድን ፎቶ ሪቪል ቢደረግ ምናልባት አንድ ነገር ቢደርስበት ከዛ በኋላ የሚፈጠረው ነገር ነው። ለምን የሩዋንዳን ኬዎስ ያየ ሰው እንትን ያየ ሰው በእንትን አይጫወትም ይባላል። ሩዋንዳ በሚዲያ ነው ዘመቻው የተጀመረው። ከሚዲያ ወርዶ ነው ተግባራዊ የሆነው። የሃይማኖት ሲሆን ደግሞ በጣም ከባድ ነው የሚሆነው። ከዘርም ከፖለቲካም በጣም የከፋው የሃይማኖት ነው። ለሃይማኖቱ ሰው ስለሚሞት ማለት ነው። እና ያ ነበር ኮንሰርን ያደረገኝ። እስካሁንም ስላልተለቀቀ
በዛ ላመሰግን ወዳለው። ይቅርታ ስለመጠየቁ ግን ጥቅሙ ለራሱ ብቻ ነው፣ ለራሱና እሱን ለሚሰሙት። ለምን የመንፈስ ቅዱስን መለቀቅ መፈታት በውስጡ ሊያገኝ የሚችለው ይቅርታ ሲጠይቅና ይሄ ነገር ትክክል አይደለም ሲል ነው። ያ ጥቅሙ ለእርሱ ነው በመጀመሪያ፣ ከዛ ለሚሰሙት ለሚያስተምራቸው ጥቅም አለው ማለት ነው። ከዛ ውጭ ግን ክርስትናን ከህይወት ከነጠል ነው በጣም አሁን ያለንበት ዘመን ክርስትናን ከህይወት የነጠለ ጉዞ ይመስለኛል። ክርስትናን እውቀት ብቻ የማድረግ ማለት ነው። ክርስትና እውቀት ብቻ አይደለም። እኔ እዚህ ካላችሁት ከሁላችሁም በክርስትና ውስጥ በዚህ በፕሮቴስታንት ውስጥ ቀደምት ነኝ። እኔ በጌታን ባገኘሁበት ጊዜ ክርስትና ለህይወት የሚሰጠው ቫሊዩ በጣም ከባድ ነው፣ በጣም ጠንካራ ነው። እንደዚህ ዝም ብሎ አይደለም እና ትንሽ ነገር ስህተት ከተገኘ ከአገልግሎት ነው የምንታገደው። ከአገልግሎት እናቆም ነበረ። በጣም ሲሪየስ ነበሩ መጋቢዎቻችን በዛን ጊዜ ማለት ነው። አሁን ላይ ግን በምናይበት ሰዓት ክርስትናና ከህይወት የነጠለ የክርስትና ጉዞ እየመሰለኝ መጥቷል እና በጣም መጠንቀቅ አለብን። ምክንያቱም ክርስትና ህይወት ስለሆነ ክርስቶስን መምሰል ስለሆነ እየመሰልን የምንጓዝበት ህይወት ስለሆነ ማለት ነው። ጳውሎስ ሲናገር በኤፌሶ ምዕራፍ 4 ላይ በተጠራችሁበት መጠራታችሁ እንደሚገባው ትመላለሱ ዘንድ እለምናችኋለሁ ይላል። ማለት ጥሪውን ወርዚ የሚያደርግ ምልልስ ትመላለሱ ዘንድ። በብሉይ ኪዳን ካህናቶች ከተጠሩ በኋላ ሙት አይነኩም፣ ሬሳ አይነኩም። ካህናቶች የቅርብ ዘመድ ካልሆነ በስተቀር ሬሳ የሚባል አይነኩም። ሊቀ ካህኑ ግን የቅርብ ዘመድም ቢሆን እንኳን ሬሳ አይነካም፣ በሬሳ በሙት አይረክስም። የካህናቶች ጥሪ ምን ያህል ኳሊቲ እንዳለው ምን ያህል ሃይ ስታንዳርድ እንዳለው በብሉይ ኪዳን እናያለን። ስለዚህ በአዲስ ኪዳን ደግሞ ከዛ በበለጠ እንደሆነ ልንረዳ ይገባል። ክርስትናን ከህይወት ልንነጥለው አይገባም ማለት ነው። ዕብራውያን ላይም ሲናገር የእግዚአብሔርን ቃል የነገሯችሁ ዋኖቻቸውን የእምነታቸውን ፍሬ እያያችሁ ነው የሚለው። በእምነታቸው ምሰሏቸው ይላል። የኑሯቸውን ፍሬ እያያችሁ በእምነታቸው ምሰሏቸው። የኑሮ ፍሬ ማየት አለብን። የምንገለገልባቸውን ወንድሞችና አገልጋዮች የእውቀታቸውን ስታንዳርድ ብቻ ሳይሆን ማየት ያለብን የኑሯቸው ፍሬ መታየት አለበት። የኑሮ ፍሬ እንዴት ነው? የኑሮ ፍሬ ይታያል፣ በአነጋገራችን ይታያል። የኑሮ ፍሬ በተለይ የሚታወቀው ትንሽ ስንነካ ነው። ስንነካ ያዙ ይልቀቁኝ የምንል ከሆነ ገና ይሄ ሰው መሰራት ይቀረዋል ማለት ነው። ክርስቶስን መምሰል ይቀረዋል ማለት ነው። በቴዎሎጂ እንጂ በታሽቶሎጂ አላለፈም ማለት ነው። ቴዎሎጂም ታሽቶሎጂም በጣም ያስፈልጋል። ታሽተን የምንሰራበት ህይወት ማለት ነው እና የኑሮ ፍሬ ብናይ የኑሮ ፍሬ በጣም ወሳኝ ነው። ከፍተኛ ቫሊዩ ብንሰጠው ሰው እዚህ ቦታ ላይ ፐብሊክ ፊገር የሆኑ አገልጋዮችን በምናይበት ሰዓት እውቀታቸውን ብቻ ባናይ የኑሯቸው ፍሬ ምን ይመስላል፣ አነጋገራቸው፣ አመላለሳቸው ምን ይመስላል የሚለውን ነገር ብናይ እንጠቅማቸዋለን። ትክክል ያልሆነውን ነገር ይሄኛው ትክክል አይደለም፣ ይህንን አልመስልም ብለን ብንነግራቸው እነዛንም ሰዎች እናድናቸዋለን። ነገር ግን ከነጥፋታቸው ከነስተታቸው በቃ ትክክል ነው ብለን የምንከተላቸው ከሆነ እውነቴን ነው የምንላችሁ እነዛን ሰዎች እየገደልናቸው ነው፣ እያጠፋናቸው ነው፣ እየጠቀምናቸው አይደለም። ትክክል ባልሆነበት ነገር ትክክል አይደለም ልንለው ይገባል። አንድን ወንድም ማለት ነው ትክክል በሆነበት እንደ ወንጌል እውነት በቆመበት መንገድ ደግሞ አብረነው ልንቆም ይገባል። ጴጥሮስ ሐዋርያ ስራ ላይ ከሐዋርያቱ ጋር ቆሞ ሲናገር ሁሉም አብረውት ቆሞ ነበር፣ ትክክል በሆነበት ስታንድ ላይ። ጴጥሮስ በተሳሳተበት ወቅት ደግሞ ጳውሎስ በሁሉ ፊት ገስጾት ነበር። ትክክል ባልሆነበት መንገድ ላይ አንድ ወንድም ሊገሰጽ ይገባል፣ አንዲት እህት ልትገሰጽ ይገባል። ትክክል በሆነበት መስመር ላይ ግን አብረን ልንቆም ይገባል ማለት ነው እና ስታንዳርዳችን ቢለወጥ፣ ስታንዳርዳችን ፍለጋው ላይ ነው ያለው ወይ? ወንድም ገሌ እንደ ፍለጋው ክርስቶስ ፍለጋውን ትከተሉ ዘንድ ፍለጋውን ትቶላችሁ ሄዷል ነው አይደል የሚለው መጽሐፍ ቅዱስ። ፍለጋው ላይ ነው ያለው ወይ? አካሄዱ በክርስቶስ ፍለጋ ላይ ነው። አካሄዱ፣ ምልልሱ፣ አነጋገሩ፣ አመለካከቱ፣ ኢቭን ቶናችን ራሱ ያስታውቃል እኮ። ትዕቢት የሞላበት ቶንና ትህትና የሞላበት ቶን ያስታውቃል። እና ፍለጋው ላይ ነው ወይ ያለው የሚለውን ነገር ብንመዝን፣ ለህይወት ከፍተኛ ቫሊዩ ብንሰጥ፣ ከእውቀት በላይ ለህይወት ከፍተኛ ቫልዩ ብንሰጥ። በእርግጥ እውቀትና ህይወት የሚነጣጠሉ አይደለም። ያ እውቀት ግን ወደ ህይወት መለወጥ አለበት፣ ወደ አካሄድ መለወጥ አለበት፣ ወደ ኑሮ ወደ ምልልስ ያወቅነው እውቀት መለወጥ አለበት፣ መዋሃድ አለበት ከእርምጃችን ጋር ማለት ነው እና ለፎሎወሮች ለሚከተሉ ወገኖች ነው ይሄ መልእክቴ ማለት ነው። የምንከተላቸው አገልጋዮች፣ የእግዚአብሔርን ቃል የሚነግሩን አገልጋዮች የኑሯቸውን ፍሬ እንይ። እውቀታቸውን ብቻ አይደለም፣
የኑሯቸውን ፍሬ እያየን እንትን እንበል። ስህተት በሆኑበት መንገድ ስህተትን እናረም። በተረፈ በሁለቱ በኦርቶዶክስና በፕሮቴስታንት መካከል ያለው ይሄ የዲቤት እንትኑ ለተወሰነ ጊዜ እኔ ቢቆም ደስተኛ ነኝ። ምክንያቱም ሞቲቭ ሁሉ ነገሩ ተበላሽቷል። የፉክክር ሜዳ ሆኗል። እገሌ ገሌን ዘረረው፣ ገሌ ገሌ እንትን አለው አይነት ሆኗልና ይሄ አይደለም። አፖሎጀቲክስ እንደዚህ አይደለም። ፖሎሚክስ እንደዚህ አይደለም የሚሰራው። ካራክተር ይቀድማል። ስለዚህ ሁሉ ነገር ትንሽ ጋፕ ቢል ቢቆምና መነጋገር ቢመጣ መጀመሪያ እስኪ ግንኙነት እንፍጠር ከኦርቶዶክስ ወንድሞች ጋር። ዲቤትም ምንም አይደለም፣ ጀስት ወንድማዊ ፌሎሺፕ እንፍጠር እስኪ መጀመሪያ። እዚህ ያላችሁ ወንድሞች አፖሎጀቲክስ የምትሰሩ ምንም አይደለም፣ ገብታችሁ ከነ ዮሐድ ጋር ከነ ጋዲሳ ጋር ከነ አኬ ጋር እስኪ ተጫወቱ ዝም ብላችሁ። እዛም ያላችሁ እዚህ መታችሁ እስኪ ተጫወቱ። መጀመሪያ ፌሎሺፕ እንፍጠር፣ ቅርርብ እንፍጠር። ከዛ በኋላ ውይይት ማድረግ ይቻላል። ልዩነትን እኮ በመከባበር ሪስፔክት በተሞላበት ሞክ ማድረግ በሌለበት መገላለጽ ይቻላል አይደል? እንደዛ ለማድረግ ግን መጀመሪያ ፌሎሺፕ እንፍጠር። ዲቤቱ ትንሽ ቆም ቢልና ህብረት ብንፈጥር ሄደን እነሱ ሩም ብንጫወት እነሱ እኛ ሩም መጥተው ብንጫወት ጀስት ህብረታችንን ትንሽ ብናጠነክረው ይሻላል ባይ ነኝ። የኔ አስተያየት ማለት ነው። እስካሁን እኔ ፎርማል ዲቤት የሚባል ነገር አድርጌ አላቅም። ነገር ግን እንደዛ ቢደረግ የተሻለ ይሆናል ብዬ አስባለሁ ማለት ነው። ጸጋ ይብዛላችሁ። ያ እሺ፣ ዴቫ የተባረክ እናመሰግናለን። ቃል የሚመች ቦታ ነው። እሺ ይሰማል ድምጼ? ግን ቀድማ ሊዱ ነበረች እዚህ የምትለው ነገር ካላት። ኦኬ እሺ፣ ሊዱ እዚህ ቀድማ ነበረች። ኖ ቃል ቀጥል አለኝ ጊዜ ነኝ። መልካም እሺ። ብዙ ነገር እየተባለ ነው። አክቹሊ በጽሁፍ አስቀምጨዋለሁ። ከዛ ውጪ በጽሁፍ ከጻፍኩት ውጪ የምለው ነገር የለኝም። አንድ ነገር ብጨምር ነው፣ እሱም ምን እንደሆነ እነግራችኋለሁ። ግን ከዚህ በኋላ የምናገረው ሲምፕሊ ወንድሞቼ ነው። ለማንም ሰው መታወቅ ስላለበት ማለት ነው። ወንድሞቻችንን ነው ስናገር ነበር። ማለትም ነገ አብረውን የሚወርሱ የምንላቸውን ወንድሞቻችንን ነገ አብረውን በእግዚአብሔር መንግስት የምንገናኝ የምንላቸውን ወንድሞቻችንን ነው የምናወራው። ምናልባት እዚህ ውስጥ ያልገባው ሰው ካለ ግልጽ እንዲሁም ማለት ነው። ስለዚህ እነሱን ተሳስታችኋልና አርሙ፣ አስተካክሉ እያለን ከምንም ነገር በፊት ይሄ መታወቅ አለበትና እንደው አሁንም እኛም እነሱም የሆነ ደግሞ ሌላ ጦርነት እንድንገጥም የሚያስቡም እንደዛ የሚመስላቸውም ሰዎች ካሉ ስህተት ነው። በቃ ጀስት አብሮኝ የሚወርሰው ነው ወንድሜ ተሳስተሃል እያልኩ ነው። ጳውሎስ ጴጥሮስን ተሳስተሃል እንዳለው እንደዛ ማለት ነው እንጂ ከዛ እንትን ያደረገን ዲቤት ያደረገ ነገር እያደረግን አይደለም፣ እያወራንም አይደለም። ይሄ መጀመሪያው ነገር ነው፣ መታወቅ ያለበት ነገር ነው። ስለዚህ ከዚህ በኋላ የምናገረውን ሁሉ የምናገረው ለነዚህ ወንድሞቼ ነው፣ አብረውኝ ለሚወርሱ ለመንግስቱ የሚገባ ካራክተር ስላልሆነ ተሳስታችኋል እያልኳቸው ነው። ለምንወርሰው መንግስት የሚገባ ካራክተር አይደለም። ኢየሱስ መሀላችን ቁጭ ቢል የምንነጋገረው ነገር አይደለም ይሄ። ስለዚህ ልናደርገው አይገባም። ተሳስታችኋል ነው ፖይንታችን፣ ይሄ ነው። ስለዚህ ለጠላታችንም በእግዚአብሔር መንግስት ውስጥ አብረውን ሰራተኛ ላልሆኑም ሰዎች የምንናገረው ነገር አይደለም ማለት ነው ይሄ። ከዛ በኋላ ደግሞ ለሁለተኛ ለጎረቤቶቻችን ግን አንድ መልእክት አለኝ። ለማንኛውም ግን ከዚህኛው ልጀምር። እኛ ክርስቲያኖች ነን። ክርስትና የሚታወቀው መልካምን ክፉን ነገር በመልካም በመመለስ ነው። መልካሙን ሁሉ በማድረግ ነው። መልካሙን ሁሉ በማሰብ ነው። ለወንጌል የሚገባውን ሁሉ በማድረግ ነው። ጳውሎስ የማያደርገው ነገር የለም፣ ግን በወንጌል ማህበረተኛ ለመሆን ነው ብሎ ያስቀምጣል። በወንጌል ማህበረተኛውን ዘንድ ሁሉን አደርጋለሁ። ስለዚህ ሁሉን በወንጌል ማህበረተኛ ለመሆን የሚያደርግ ሰው መጀመሪያ መከራን ይቀበላል። ሲሰድቡት ይሰደባል፣ መልሶ አይሳደብም። እና እኔ በቃ ከስድብ ከምን ከማይገባ ካራክተር ነፃ ሆኜ አይደለም ይሄን እያወራ ያለሁት፣ ለራሴም ነው እያወራ ያለሁት። አብረን እንደምናድግ ሰዎች እኔም ስገሰጽ አልጠላም። ለማንኛውም በዚህ ምክንያት መንግስቱ የሚፈልገው ወንጌል የሚፈልገው ካራክተር ከኛ መከራን መቀበል እንጂ በምንም አይነት መልኩ ልክ ያልሆነን አግባብ ያልሆነን ነገር ማድረግ ስላልሆነ ለወንጌል ማህበርተኛ ለመሆን የሚገባንን ነገር እናደርጋለን እንጂ ከወንጌል ጋር ህብረት እንድናደርግ የማያደርገንን ነገር አናደርግም። በቃ ሚዲያው ላይ መሆን ያለበት እሱ ነው። ስለዚህ
ወንድሞቻችን ያንን ያደረጋችሁት ነገር የሆነው ነገር ለወንጌል የሚፈይደው ነገር ምንድነው? የመጀመሪያው ጥያቄ መመለስ ያለበት ይሄ ነው። ምንድነው ለወንጌል የሚፈይደው? ወንጌልን ከማሰደብ ያለፈ የሚፈይደው ነገር የለም ብዬ አስባለሁ። ደግሞ ማሰባለው ብቻ ሳይሆን እርግጠኛ በቃ በዚህ እርግጠኞች ነን ሁላችንም። ምክንያቱም አንድ ሰው ለሙስሊሞች ተላልፎ ስለተሰጠ ወንጌል የሚጠቀመው ነገር ምንም ነገር የለም። ኦኬ እነዛ ሰዎች እንግዲህ ምን እንዲያደርጉ ነው ፎቶ ሊለቀቅላቸው የነበረው? ለዛውም ያለ ፈቃዱ ልጁ ያለ ፈቃዱ ፎቶ ሊለቀቅላቸው የነበረው ምን እንዲሆን? ስለዚህ ትልቅ ስህተት ነው። ለወንጌል የሚፈይደው ነገር የለም። የራሳችንን እንደው የተናደርንበትን ያንን ነገር ለመወጣት ካልሆነ በስተቀርና እሱ ደግሞ የወንጌላዊ ባህሪም አይደለም። ኦኬ የወንጌል አማኝ ማለት ነው፣ የወንጌል ሰባኪ ባህሪ አይደለም። ሁለተኛ ደግሞ የእግዚአብሔር መንግስት ባህሪም ካራክተርም አይደለም። በቃ ስለዚህ እንደዚህ አይነት ነገሮችን ማስወገድ ያለብን ባህሪያችን ስላልሆኑ ነው። በቃ ባህሪያችን ያልሆነን ነገር ሙሉ በሙሉ አስወግደን መሄድ አለብን። በቃ እንደዚህ አይነት ነገሮች የኛ ባህሪ አይደሉም። ይሄ በቃ ምንም ሊሰመርበት የሚገባ ነገር ነው። ስለዚህ ይሄን ማናደርገው እንደዚህ አይነት ነገር ማድረግ የሌለብን በቃ የእንትናም ፎቶ ለከሌ ሰጥቼ ከሌን አስጠቃለሁ እንደዛ አይነት ነገር እንደዛ አይነቱ ሜንታሊቲ ሊኖረን የማይገባው እኛ ወንጌል አማኞች ስለሆንን ነው። አለቀ። እኛ በወንጌል የምንመራ ሰዎች ስለሆንን ነው ለወንጌል የሚበጀውን እንጂ ከዛ ውጪ እዚህ ጋር ሌላ አጀንዳ የምንከፍት ሰዎች ስላልሆንን ነው። ስለዚህ ወንድሞቻችን የተሳሳቱት የመጀመሪያው ነገር እሱ ነው። ሁለተኛው በእኛ እንዲደረግ አንፈልግም፣ በወንድሞቻችን እንዲደረግ አንፈልግም። ታዲያ ለምን ነው በሌሎች እንዲደረግ የምንወስነው? ኦኬ አንድ ኦርቶዶክሳዊ ተነስቶ እዚህ ጋር ማሜ መጣ ማሜን ፎቶውን እለቃለሁ ቢል ጥሉ የሚሆነው ከኔ ግጭቱ የሚሆነው ከኔ ጋር እንደዚህ ማሰብ ጥሩ ነው እንዴ? ወዲያው ነው ያሰብኩት እሱን ነው ይሄንን በሰማው ጊዜ ማለት ነው። በቃ ግጭቱ የሚሆነው ከኔ ጋር ነው፣ ምክንያቱም ወንድሜን ለማስጠቃት እየሞከረ ነውና ማለት ነው። ስለዚህ ማሜ ላይ እንዲደረግ የማልፈልገውን ነገር በምንም አይነት ሁኔታ እኔ ለሌላ ሰው ላይ ላደርግ አይገባኝም፣ ላደርግ አያስፈልገኝም። በቃ ስለዚህ በዚህ ሁኔታ ትሬትን ማድረግ ፎቶውን እንለቃለን እንላላክና በቃ አንተ ብለን ላክልኝ በቃ እንላላክና እንለቀዋለን የሚለው ክሌም በጣም አደገኛ የሚያደርገው ይሄ ነው። በቃ በእኛ እንዲደረግ የማንፈልገውን በሌሎች ላይ ያደረግን ስለሆነ ማለት ነው። ስህተት ነው ይሄ። በዚህ ምክንያት የተባለው ነገር ስህተት ነው። ሁለተኛው ምክንያት ደግሞ ይሄ እኔ ፊቴን ማላሳይበት የነበረበት ምክንያት እሱ ነው። እድሜ ላይ ፒኖሲስ አስወጣኝ። ግን አወጥቼም አሁን የምሰጋውም ነገር የለኝም። በእርግጥ ግን ደግሞ እንደዛ በሆነበት ጊዜ ይጠነቀቁልኝ የነበሩት ኦርቶዶክሳውያን ጭምር ነበሩ። ኦኬ ይጠነቀቁልኝ የነበሩት እነሱ ቪዲዮ እንዳትከፍት፣ ፎቶ እንዳይታይ፣ ካሜራ ስትከፍት እንዳይዞርብህ እያሉ በውስጥ ጭምር ይመክሩኝ የነበሩት ኦርቶዶክሳውያን ጭምር ነበሩ። ኦኬ ምክንያቱም እዛ ጋር ያለውን ሴንሲቲቪቲ ያውቃሉና ማለት ነው። ስለዚህ አንድ ኦርቶዶክሳዊ ተነስቶ የሆነን አካል ከኔ ጋር የሚሰራውን ዳኒን ወይም መሃናይምን ወይም ደግሞ ማሜን ተነስቶ ፎቶአቸውን እለቃለሁ ቢል ከኔ ጋር ነው የሚጣለው መጀመሪያ ማለት ከነሱ ጋር ማለት ኦኬ። ስለዚህ በእኔ ላይ እንዲደረግ ማልፈልገው ወንድሜ እንዲደረግ ማልፈልገውን በሌላ ላይ አላደርግምና ስለዚህ ስህተት ነው። በቃ ሙስሊም ላይ የሚሰሩ ሰዎችን ፕሮቴክት ማድረግ ነው ያለብን እንደ ክርስቲያኖች ማለት ነው። እንደ ክርስቲያኖች ፕሮቴክት ማድረግ ነው ያለብን። ይሄን ነገር የፈጠሩ እንደዚህ አይነቱ ነገር ኢንቮክ ያደረጉ ነገሮች አሁን ያሉ አሁን የተናገሩ ሰዎች ሜንታሊቲም አይደለም፣ አስቀድሞ ከዚህ በፊት ይባሉ የነበሩ አደገኛ ነገሮች ናቸው። ከዛም ሳይድ ከሙስሊም ጋር ሙስሊም ላይ ከኦርቶዶክሶች ከፕሮቴስታንቶች ጋር እንዳትሰሩ በቃ እነሱ ራሱ ከነሱ በምን ይለያሉ የሚሉ ክሌሞች ነበሩ። ስለዚህ ይሄንን ያመጣው ምን እንደሆነ እናውቃለን አስቀድሞውኑ ማለት ነው። ግን ደግሞ እኛ ክርስቲያኖች ነን፣ ባህሪያችን ይሄንን አይፈቅድምና እናደርገው። በእኛ ላይ እንዲደረግ የማንፈልገውን ነገር በሌላ ላይም አናደርግም። ስህተት ነው፣ ፈጽሞ ስህተት ነው። ሶስተኛ አሁን ዴቭ ያለው ነገር ነው እንዴ በጌታ ስም አስባችሁታል? የሆነ ነገር ተፈጥሮ ከዛ ለእግዚአብሔር መንግስት እንሰራለን የምንል ሰዎች ጦርነት ኢንቮክ አድርገን አጠገቤ ያለው ሰው እኔን ለመግደል ሲመጣ ማለት ነው በጣም በጣም አሰቃቂ ነገር ነው። ስለዚህ የሆነ በሰዓቱ የነበረውን ንዴት እንጂ የነበረውን የተፈጠረው መጥፎ አየር እንጂ ታይቶ የነበረው እንደዚህ አይነት ኮንሲኩዌንሶች አልታዩም። ምናልባትም አሁንም ይቅርታ የጠየቀ አንድ ሰው አለ ሲባል ሰምቻለሁ። አሁንም ቢሆን ወንድሞቻችን ናቸውና ወንጌል የገባው ሰው እንዲሁ ዝም ብሎ ነገሮችን ያልፋል ብዬ ስለማላምን እንግዲህ ወንድሞቻችን አሁንም ይቅርታ ይጠይቃሉ ብዬ አስባለሁ። እንደው የዛ ጊዜ ከነበረው ንዴት የተነሳ ያንን ብለውታል እንጂ ያንን ፈጽሜ አሁንም ተስፋ አደርጋለሁ።
ኦኬ ተስፋ አደርጋለሁ። ስለዚህ በምንም አይነት ሁኔታ ለወደፊቱም መደገም የሌለበት ነገር ያሁኑም ይቅርታ በጣም በደንብ ኦፊሻሊ ይቅርታ መጠየቅ ያለበት ነገር ነው የሚሆነው በዚህ ምክንያት ማለት ነው። ሶ እኛ ከእንዲህ አይነቱ ነገር መራቅ አለብን። በቃ የእግዚአብሔርን ስም ማሰደብም የለብንም። ጌታ ኢየሱስ የሞተልን ለዚህ አይደለም። ኢየሱስ ለሞተለት ለዛ ዓላማ እንቆማለን እንጂ አንዱን እያጠቃ በዚህ መንገድም ደግሞ ፎቶውን እለቃለሁ እንደዚህ አደርጋለሁ እያለ ትሬትን እያደረገ ለዛውም ደግሞ እንግዲህ አስቡት እስልምናን ለሚያክል ነገር ማለት ነው አጋልጦ ለመስጠት ትሬትን እያደረገ እንትን የሚያደርግ አይደለም። ስለዚህ አሁንም ቢሆን ይሄን እላለሁ ወንድሞቻችንን ነው እኔ ለወንድሞቼ ነው የተናገርኩት፣ አብረው ለሚወርሱ ሰዎች ነው የተናገርኩት። ኦኬ የገሰጽኩት እነሱን ነው ደግሞ የታናሽ ወንድም ተግሳጽ ነው። ስለዚህ ይሄንን ይሰማሉ ብዬ አስባለሁ። ሶ አኮርዲንግሊ ደግሞ መልስ ይሰጡበታል ብዬ በጽኑ አምናለሁ። ሶ ከዚህ በፊት እየተጠቀምንባቸው ወንድሞቻችን ናቸው። ኤርሚ ከዚህ በፊት ብዙ የተጠቀምንበት ወንድማችን ነው። ከዚህ በኋላም እየጠቀመን ይቀጥላል። ከዚህ በኋላም ሲምፕሊ ወንጌልን እየሰበከ ይቀጥላል። ከዚህ በኋላም መጥፎ የሆኑትን የእግዚአብሔር ያልሆኑትን ነገሮች እያፈረሰ ይቀጥላል። ኦኬ ነገር ግን በዚህ ጉዳይ ላይ አንተባበርም። ማንተባበርበት ምክንያት ስህተት ስለሆነና እሱም ደግሞ ተመልሶ ሲያስበው ልክ እንዳልሆነ ተረድቶ ይቅርታ ሊጠይቅበት ይችላል ብለን ተስፋ የምናደርግበት ነገር ስለሆነ አለቀ። ስለዚህ ይህንን ማለት እፈልጋለሁ። ከዚህ በላይ ብለውም ወንድሞችን ብለውታል። ብዙ እንትን ብለው ነገር አይኖረኝም። እሺ ሌላው ፖይንት ደግሞ ይሄ ግን አንድ ነገር ወደ ጎረቤቶቻችን እንትን የምናደርገው ነገር ነው ብዬ አስባለሁ። ምንም እንትን የለውም። እናንተ ስለጮኻችሁ ምንም ስላላችሁ ሳይሆን እኛ ክርስቲያኖች ስለሆንን አግባብ አይደለም ብለን ወጥተናል እና ተናግረናል። ወንድሞቻችንም ይሄን ይሰሙናል ብለን እናምናለን። ከዛ በተረፈ ግን ወደ ኋላ ዞር ብዬ እኔ ታሪክን አየሁ። አሁን ይሄን ልናገር ሳስብ ወደ ኋላ ተመልሼ ታሪክን አየሁ። የእናንተ መጽሐፍ የረከሰ ነው ሲባል፣ ፕሮቴስታንቱ በ10 ዓመት ውስጥ ይጠፋል ሲባል፣ 10 ዓመት በዝቷል፣ ቆይ በ20 ዓመት ምናምን በዝቷል እሱ እንቀንስላችሁ ሲባል፣ ኦኬ ፕሮቴስታንቲዝሙ እንዲጠፋ እንመኛለን እንፈልጋለን ሲባል፣ ይሄ ሁሉ ሲባል ከእናንተ መካከል ወጥቶ ይሄ ነገር ስህተት ነው ያለ ታላቅ አልነበራችሁም። እንዲህ አይነት ታላቅ አልነበራችሁም። ኦኬ በጣም በማከብረው መልኩ አንድ ሰው ይሄን ሲናገር ሰምቻለሁ። ልክ አይደለም የሚለውን ነገር ሲናገር ሰምቻለሁ። ሶ እኛ ይሄንን የምናደርገው አሁን ያልነውን የምናደርገው ክርስቲያኖች ስለሆነ እንደ ክርስቲያኖች እናንተም በዚህ መልኩ አክት ማድረግ አለባችሁ። አለቀ። በዚህ መልኩ አክት ማድረግ አለባችሁ። ስህተት የሆነ ነገር የተናገሩ እነ ኤርሚን እንዲበሏቸው እየሄዳችሁ ብለው ህዝብን ሲያሳምጹ ተከታዮቻቸውን ሲያሳምጹ የነበሩ ሰዎች መካከላቸው አሉ። ተው ያልተባሉ አረ ይሄን ነገር እግዚአብሔር አይወደውም ያልተባሉ ጴንጤ ይሰደብ እንጂ ፕሮቴስታንት ይሰደብ እንጂ ፕሮቴስታንት ይዋረድ እንጂ ምንም ነገር ቢባል ክርስቲያናዊ የሚመስላቸው ሰዎች ማለት ነው አሉ እናንተ መካከል። እነሱን ልክኛ አሁን ወተን እንደዚህ እንዳልነው እነሱን ያላቸው ሰው የለም። ይሄ ለእናንተ ትምህርት ነው። ልክ ያልሆነ ነገር ሲደረግ ከኛ ሳይድ ብቻ አይደለም የሚጮኸው። ልክ ያልሆነ ነገር ሲደረግ ከእናንተ ሳይድ እናንተም ልትጮሁ እንደሚገባ ይሄ ማሳያ ነው፣ ክርስቲያኖች ከሆናችሁ ማለት ነው። ስለዚህ ይሄ በአንድ ወገን ብቻ የሆነ ነገር የሚሆን ነገር አይደለም። በምንም አይነት ሁኔታ በአንድ ወገን ብቻ የሚሆን ነገር አይደለም። ምክንያቱም የሆነ ሰዓት ላይ ይበዛና የሆነ ነገር ይደረግ፣ የሆነ ችግር ሲፈጠር እኛ እንደ ክርስቲያኖች ልክ አይደለም እንላለን። ልክ እንደዚህ እርስ በርስ እንገሳሰሳለን። ነገር ግን ከእናንተ ሳይድ ያለውን ነገር እስቲ እንደዚህ ልክ አይደለም ማለትም ቅድም ዴቭ ያለው ነገር የሚሰራው በዚህ መንገድ ነው። ኦኬ ገብቼ አንድ ኦርቶዶክስ ወንድም ቤት እንዳላወራ የሚያደርገኝ ልክ እንደዚህ ተው የሚለው የለም። እኔ ሲሳደብ የኔን እንትን እንደዚህ ሲያዋርድ ተው የሚለው የለም። እኔ አሁን እንዳልኩት ኤቢ እንዳለው ሌሎች ወንድሞች እንዳሉት ተው የሚል ሰው የለም፣ የሚመክር የለም። ይሰደብለት ይዋረድለት እንጂ ማለት ነው። ኦኬ ይቅርታ ጠይቁታና የሚል የለም። ኦኬ ነገር ግን እኛ እንደዚህ እንላለን። እናንተም ተመሳሳዩን ነገር ብትለምዱት መልካም ነው እንላለን። ምክንያቱም ፖለቲክሳችን ሙሉ በሙሉ ማንን የሚጠቅም እየሆነ ስላልሆነ ማለት ነው። እናንተን የሚጠቅም አይደለም፣ እኛን የሚጠቅም አይደለም። ኦኬ ክርስትና የሚጸናው አንዱን በተሳደበበት ልክ አይደለም። ነገር ግን አንዱን ለማነጽ አንዱን ኮንስትራክቲቭሊ ክሪቲሳይዝ ለማድረግ በሚሞክርበት ልክ ስለሆነ ማለት ነው። ስለዚህ የእናንተ መጽሐፍ የረከሰ ነው ሲባል፣ እናንተ በዚህ ዓመት ውስጥ ትጠፋላችሁ ሲባል፣ ብትጠፉ ደስ ይለናል ሲባል፣ ቢጠፋ እንመኛለን ሲባል ምንም ያልተባለበትና አሁን አንድ ነገር ሲነገር ደግሞ ሆ የተባለበት አግባብ ከእናንተ ኃይለኛ ደብል ስታንዳርድ ስላለ፣ ስለዚህ እናንተ ሆ ስላላችሁ ምናምን ሳይሆን ይሄ ልክ ስላልሆነ የእግዚአብሔር ሐሳብ ስላልሆነ ሙሉ በሙሉ እንቃወመዋለን።
እናንተም የእግዚአብሔር ሐሳብ ያልሆነውን እንዲህ አይነቱን ነገር ሙሉ በሙሉ ስትቃወሙ ነገሩ ልክ እየሆነ ይመጣል። ኦኬ ጥሩ የሆነ ነገር መፍጠር እንችላለን። እርስ በርስ ከተከራከርን በኋላ ከዛ በኋላ ቀጥለን ወደ እንደነዚህ አይነት ልክ ወዳልሆኑ ነገሮችም አንገባም። ሶ በዛም ሳይድ እንግዲህ ታስቡበታላችሁ ብለን እናስባለን። ሶ በሁለቱም ሳይድ መሰራት ያለበት ነገር እንዳለ ያሳያል ብዬ አስባለሁ። በእኛ ሳይድ ግን በጣም እንደ ታናሽ ወንድም ይሄንን ስታወሩ የነበራችሁ ላይ እንደ ታናሽ ወንድም በጣም በፍርሃት የምናገረው ይሄ ነገር ለማንም አይጠቅምም። ይሄ ያላችሁትም ስህተት ነው። በቃ በጣም ስህተት ነው። ባህሪያችን አይደለም። ክርስቲያኖች ነን። ለወንጌል የሚፈይደው ነገር የለም። በእኛ ወገኖች ቢደረግም ደስ የሚለን ነገር አይደለም። ስለዚህ በእነዚህ ምክንያቶች ያደረጋችሁት ነገር ስህተት ስለሆነ ይቅርታ ጠይቁ። ስህተት ነው፣ ትክክል አይደለም። ይቅርታ ጠይቁ። ጎረቤቶቻችንም አስቡበት። ለማንኛውም ቴንኪዩ። እሺ ቃሊ እናመሰግናለን። ቴንኪዩ። አሁን ሊዱ አንቺ ነሽ? ይመችሻል? ያ እሺ እኔ እንኳን አይ ዶንት ኖ ሀሳቤ በጣም ተበታትኗል እውነት ለመናገር ግን አንደኛ ነገር በዚህ አጋጣሚ ኦርቶዶክሳውያን ኮፒንግ ሜካኒዝማቸውን ሳላደንቅ አልቀርም። ማለት ስቃው ምናምን ማለፋቸው ባይ ዘ ዌይ ጋይስ መጥፎ ነገር አይደለም። ከዛም በጣም በከፋ መንገድ ሪያክት ማድረግ ይችሉ ነበርና ከዛ አንፃር ጥሩ ነገር ነው ያደረጉት ባይ ነኝ። ጀስት ቀልደው ቀለል አድርገው ነገሩን ማለፋቸው። ሁለተኛው የወንድሞችም ብለውታል። ቱ ቢ ፌር እነዛ ወንድሞች ፎቶውን እንለጥፋለን እናም ሲሉ የነበሩት ከተናገሩት አንፃር ለመለጠፍ አስበው እንዳልነበረ እንደማይለጥፉት ከዛም በኋላ ደግሞ በሆነ ቪዲዮ ላይ ወዲያውኑ ተደዋውለው በፍጹም እንደዛ እንዳታደርጉት ምናምን እንዳሉ ያወሩበት ቪዲዮዎች አሉ። ስለዚህ ይሄ የሚያሳየው ምንድነው ያንን ድርጊት ለማድረግ አስበው እንዳልነበረና ነገር ግን በጣም ስሜታዊ ሆነው የተናገሩት ነገር ነው። ቲክቶክ በጣም ስሜታዊ ያደርጋል፣ ፕሮቮክ ያደርጋል፣ ሰዎችን በደንብ ሳያስቡ እንዲያወሩ ያደርጋል። በጣም መጥፎ አፕሊኬሽን ነው እውነት ለመናገር እና ከዛ አንፃር ግን ስቲል ያደረጉት ነገር ልክ አይደለም። ሊለጥፉት ነበር ወይ ሊያስገድሉት ነው ምናምን ተብሎ ተለጥጦ የተሰራው ታሪክ ልክ እንዳልሆነ ሁሉ እነሱም ግን እንደዚህ አይነት ነገር ስሜታዊ ሆነው ማለት አልነበረባቸውም። ማኒፑሌሽን ነው። ማኒፑሌት ደግሞ ሰው የሚደረገው ኮንትሮል ለማድረግ ነው። በዛ ሰዓት ላይ በቃ የዮሐድን ነገር ለመያዝ ፈልገው ነበረ። ከታች የሚያናድድ ነገር ጽፏል ወይ የሆነ ነገር አድርጓል። ስለዚህ ለዛ ነገር ስሜታዊ መልስን የሰጠ ነው እንግዲህ ያሉት። ይሄንን እምላችሁ ይቅርታ ከጠየቁትም ካልጠየቁትም ቪዲዮዎች ከሰማሁት ኳስ ሜዳ አይደለም። እንደ ኳስ ሜዳ እያያችሁት ያላችሁ ሰዎች በእግዚአብሔር ፊትም ቆማችሁ ለእያንዳንዱ ለተናገራችሁት ነገር መልስ የምትሰጡበት ቀን ስለሚመጣ ቢቀርባችሁ ባይ ነኝ። ዝም ብሎ በቃ ላይክ ኖርማል ሌላ ኮንቴንት ውስጥ ብትገቡ እውነት ለወንጌል እንቅፋት እየሆናችሁ ስለሆነ ኬር ለማታደርጉለት ሰው ቅድም ጆም ሲናገር ነበር። እውነትን ከመግለጽ አንጻር ነው ወንጌልን መናገር ያለብን። የኔ እውነት አንተን ያድንሃል አንቺን ያድንሻል ብለን አስበን ከሆነ የምናደርገው ብቻ እናደርገው፣ ካልሆነ ይቅርብን። ከዛ ደግሞ ጭራሽ የተሻለ የሞራል ልዕልና የሚጠበቅብን ሰዎች ነን። እዛውን ካበንካ ማድረግ የለብንም። እኛ ራሱ የምንከተለው ፈጣሪ በጣም በብዙ ምህረት በብዙ ትዕግስት የሚታገሰን አምላክ ነው እንጂ እዛው ያጠፋነውን ጥፋት እዛው እየመለሰልን ቢሆን ኖሮ ማንም ቆሞ መሄድ የለም። እና አትሊስት የምናምነውን ነገር ፕራክቲካሊ ሪፍሌክት ለማድረግ እንሞክር። በጣም ስሜታዊ ላለመሆን እንሞክር። ሁላችንም እንሆናለን። ታይፕ ማድረግ ቀላል ስለሆነ መጻፍ ምናምን ብዙ ነገር እንባባላለን። ልክ ነው እያልኩ አይደለም፣ ልክ አይደለም። ስለዚህ እባካችሁን ክርስቲያኖች ማለት ወንጌላዊ አማኝ ክርስቲያኖች ራሳችንን እንመልከት። መጽሐፍ ቅዱስ ላይ ምክር የሚጠላ ሰነፍ ነው የሚለው። በቃ ልክ የሆነ ሰው ሲመክራችሁ ወደ ስድብ ወደ ቁጣ የምትሄዱ ከሆነ ይሄን ስንፍናዬን አስወግድልኝ እግዚአብሔር ሆይ ብላችሁ ለመጸለይ ጊዜ ለመውሰድ ሞክሩ።
እዚህ ጋር ዩዘር ኔም ነው ያላችሁ። እግዚአብሔር ግን በስማችሁ ባድራሻችሁ በሁሉ ነገራችሁ ያውቃችኋል። ስለዚህ ልክ እዚህ ጋር ተደብቃችሁ እንደፈለጋችሁት እንደምታወሩት እንዳይሆንባችሁ። እንደዛ አይደለም። ሁሉም ነገር በእግዚአብሔር ፊት ግልጽ ስለሆነ ኃጢአት ነው እያከማቻችሁ ያላችሁ። ምንም እዚህ ጋር አሁን መጣችሁ እንትና ጎበእታችሁ የሰደባችሁ ነበር። ለምሳሌ በኮመንት አንዳንዶች እንደዛ ብትሳደቡ ለተሳደባችሁት ነገር ሽልማት የሚሰጣችሁ አምላክ የለም። ስለዚህ በቃ ሲሰድቧችሁ ዝም ማለትን ለመለማመድ ሞክሩ፣ በመልካም ነገር እንትን ለማለት እና ቢቻል ደግሞ ኦርቶዶክሳውያን ወንድሞቻችን ናቸው። በክርስቶስ ትንሣኤ ያምናሉ፣ በእግዚአብሔር የሚያምኑ ናቸው። በጣም ብዙ የሚያቀራርብ ነገር ያለን ሰዎች ስለሆንን ምድር ላይ ተስማምተን የምንኖር ሰዎች እዚህ ጋር እንደ በቃ ጦረኛ ምናምን ባንሆን ይመረጣል። ይሄን የምላችሁ ጀስት በቃ የእህት ምክር ነው። ላይክ አንድ ቤተሰብ ስለሆንን በአንድ ሃይማኖት እምነት ስር ስለሆንን እኛን ነው ይሄን የምለው። በኦፖዚት ሳይዱ ደግሞ በቃ አትለጥጡት። እዚህ ቲክቶክ ላይ ያየው ያለውት ነገር ይሄ ስም የማጥፋት ካምፔን ያለው። ለምን ጴንጤዎች እንደዚህ ናቸው፣ ፕሮቴስታንት እንደዚህ ናቸው ተብሎ ከተጥላላ የምናወራው ነገር ተቀባይነት አይኖረውም። ስለዚህ የምናወራውን እውነት የምናወራውን ክርስቶስ ሰዎች እንዳይሰሙ እንዳይቀበሉ ለማድረግ የምታደርጉት በጣም ተግታችሁ የምትሰሩ ስም የምታጠፏላችሁ እናንተም ኃጢአት ነው እሱ ራሱ። እግዚአብሔር ከሚጠላቸው 7 ኃጢአቶች ውስጥ እንግዲህ ተመዝግቧል። በቃ ወንድሞችን እህቶችን አትክሰሱ፣ መጥፎ ነገር አታድርጉ፣ ጴንጤዎች እንደዚህ ናቸው፣ ፕሮቴስታንት ማለት ምናምን ብላችሁ በአንድ በሁለት ሰው ድካም ሁሉንም ሰው አትፈርጁ። ሲጀመርም ደካሞች ነን፣ ድካም አለብን። ክርስቲያን ማለት ጠንካራ ማለት ሳይሆን የወደደን አምላክ አለን፣ ለኛ ሲል የሞተ ላይክ በቃ በክርስቶስ ደም የተዋጀን ህዝቦች ነን ብለን ጠንካራ የሆነ አምላክ ማለት መልካም የሆነ ፐርፌክት የሆነ አምላክ አለን እንጂ እኛ አይደለንም ፐርፌክት። ስለዚህ ድካም ካለብን የኛ የሰዎች ድካም ነው እንጂ የእምነቱ የክርስትና ድካም አይደለም። የፕሮቴስታንት እምነት ድካም ወይም የወንጌላዊ አማኞች የሚያምኑት ነገር ልክ ስላልሆነ ምናምን ብላችሁ ሄስቲ ጀነራላይዜሽን ውስጥ የምትገቡ እናንተም ተረጋጉ። ከዛ ባለፈ ግን አባቶች ኢንፋሊብል አይደሉም፣ መጽሐፍ ቅዱስ ብቻ ነው ኢንፋሊብል ነው ተብሎ በቃ ህጸጽ የሌለበት ደግሞ ሰዎች አሉ በመካከላችን አይነት ሙድ የምታራምዱ ደግሞ ፕሊዝ ልክ አይደለም። በቃ ሰው ጥፋት ያጠፋል። ብዙ ጊዜ እኔ ሳጠፋ በውስጥ ወንድም እህቶች ይመክሩኛል። እዚህ ገስት ላይ እንኳን ያሉት ቤቲናም ቃሌም አውርተን እናውቃለን። እኔም ቃሌን ወይም ቤቲና አንዳንዶቹን የሆነ ነገር ብላቸው ይሄ ነገር ልክ አይደለም እያሉ ይመካከራሉ። እና ይሄ ከመመካከር አንጻር ይዩት። ቅድም ዳዊትም ደግሞ እንዳለው መጨረሻ ላይ ይቅርታ ቢጠይቅ ኤርሚ ለራሱ አገልግሎት ይጠቅመዋል። በጣም ለወንጌል የተጋ ሰው ነው፣ እናውቃለን፣ እንወደዋለን። የሚያደርገው እውነትን የሚገልጥበት ነገር መንገዶቹ ግን መስተካከል ካለባቸው ይቅርታ ቢጠይቅ መንፈስ ቅዱስ ላይክ ኮንቪክት እስኪያደርገው ድረስ እስኪ እንግዲህ እንጠብቃለን። ካልሆነም ግን በቃ በቃሉ የእግዚአብሔር ቃልም ስለተናገረ የእግዚአብሔር ቃል ደግሞ ኮንቪክት ሊያደርገን ይገባል። ስጋ መብላት ወንድሜን ቢያሰናክል በቃ ብዙ ሰዎች ተሰናክለዋል እዚህ ላይ ባደረጉት ነገር። ወንድሞች ስለተሰናከሉ ብቻ ይቅርታ ጠይቃለሁ ቢል መልካም ነው ላለው ያ ታንክ ተባረኪ ሊዱዬ፣ በጣም ጥሩ ነገር ነው ተናገርሽው። ጌታ ይባርክሽ። ማሜ ያለክ ማሜ ጠፋ ሰው አሎ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሁሉ ሰላም ነው። ይመስገን። መቀጠል አይ እግዚአብሔር ይመስገን ያልኩት ማሜ ቀጥል። ሻይ ምንም የተለየ ነገር ብለው ነገር የለም። ያ ጀስት ልክ አይደለም፣ እንደዚህ መባልም የለበትም መደረግም የለበትም። አክቹአሊ መባል የሌለበት እኛ ስላለን ምናምን ብቻ አይደለም። እኛ ባንኖር እኛ ሁላችንም ለምሳሌ ማለት የወንጌላውያን አማኞች ውስጥ ያለን እንደ መሐመድ አበባው እንደነ ከድር ሳዶ ፊታችን ያሳየን ብንሰራ ቢሆን እና ኦርቶዶክሳውያን ደግሞ ፊታቸውን ሸፍነው የሚሰሩ ቢሆን
ሊሰጡ አይገባም፣ ወይም ደግሞ ፍታቸውን አውጥቶ መስጠት አይገባም። እና እኔ ደግሞ ለምሳሌ ሙስሊም ቢሆን ራሱ አንድ ሙስሊም ተደብቆ በቃ ፖለቲክስ የሰራው ነው ብሎ ክርስትና ላይ ቢሰራ እና አንዳንድ ልክ ያልሆኑ ክርስቲያኖች በጣም በቃ ይሄንን ሰውዬ ቆይ ዝም ማስባል አለብን ምናምን ብሎ ሊያስፈራሩት ፊዚካሊ ቫዮሌት ሊያደርጉት ወይም ደግሞ ጀስት ሊያጠቁት ፈልገው ቢሉና መረጃው ቢኖረኝ በእውነት አልሰጥም። የሙስሊሙ አልሰጥም። ለምን ሰጣለሁ? ከቻሉ ይሞግቱ። ክርስቲያን ስለሆኑ ወንድሞቼ ናቸው ብዬ ሙስሊሙ ዘውዬ አሳልፌ አልሰጥም። ስለዚህ ከቻሉ ይሞግቱት፣ ካልቻሉ አርፈው ይቀመጡ ወይ አይስሙት ከደበራቸው። ሰው ምን ለማለት ፈልጌ ነው? ያው ልክ አይደለም፣ እንደዚህ አይደረግም። ይሄ ስህተት ነው። እኛም ስሜታዊ እንዳንሆን ባይዜ ለኛም ትምህርት ነው። እኛም አንዳንዴ ስሜታዊ እንሆናለን። ብዙ ጊዜ በዚህ መንገድ ባይሆንም የሆነ በሌላ መንገድ ምንስትባቸው ነገሮች አሉ። በጣም ስሜታዊ ስንሆን ላይ ስንሆን በዲቤት መንፈስ በምናምን መንፈስ ሆነን ልንሳደብ እንችላለን። አሁን ስድብና ይሄ ምንም አይለየውም፣ ሁለቱም ኃጢአት ነው። ስለዚህ ላይቭ ላይ ሆነን የምናወራውን መንገድ በጣም ራሳችንን አረጋግተን ለማውራት ዲሲፕሊንድ ሰው ለመሆን ራሳችንን ማስለመድ አለብን እላለሁ። አመሰግናለሁ። እሺ እናመሰግናለን። አይ ቲንክ ኮሜንት ልክፈት ቆይና ይቅርታ ጠይቀዋል ምናምን የምትሉ ሰዎች ደስ ይለናል። ይቅርታ ከጠየቀ እኔ ፐርሰናሊ እዚህ ያላችሁ ሰምታችሁ ከሆነ አላውቅም። የደረሰን ቪዲዮ ግን የለም፣ ያየሁት ነገርም የለም። እኔ በግሌ እዚህ ያሉትም ገስት ላይ ማንም ያየ የለም። ይቅርታ ከጠየቀ ጥሩ ነው፣ ምንም ደስ ይለናል። እና በጣም ከታች ከታዘቡት ነገር ብቻ ልናገር፣ ቀንታችሁ ነው ምናምን የምትሉ ሰዎች እግዚአብሔር ይቅር ይበላችሁ። ሲጀመር እኛ የኛ ኮንተንት የምታውቁት ነው። የሆነ አጀንዳ ይዘን የሰውን እንትን ብለን ከፍተንም አናውቅም። እኔ ቤትም ስከፍት ሊዱም ብትከፍት ጆናም ቃልዬም አቤላም ሁላችንም እዚህ ያለን በሰው እንትን ቤት ከፍተን አናውቅም። በአደባባይ የምትሉ ሰዎች ነገሩ እየተወራው በአደባባይ ነው። ሲቀጥል ደግሞ አንድ ሰው ባጠፋው ሆል ፕሮቴስታንት ክፉ ነው፣ ፕሮቴስታንት እንዲህ ነው የተባለ የተነገረ፣ እኛ ግን ወንድማችን ነው ካጠፋ አጥፍቷል፣ ይሄ ነገር ልክ አይደለም ማለት በቃ መጽሐፍ ቅዱሳዊ ነው፣ በቃ አለቀ። ስለዚህ እንደዚህ አይነት ነገር አታርጉ ማለት በቅንነት ለመረዳት ሞክሩ። ስቲል ወንድማችን ነው። ኢቭን ሰሞኑን እንኳን በተደረገው ነገር ቤታችንን ከፍተን አፕሪሼት እያደረግን ሀሳብ ይሰጠን ነበር። ነገም ቢሆን ከጎኑ ነን፣ ነገም ቢሆን ከኤርሚ ጎን ነን፣ ነገም ቢሆን ማለት ነው። ግን ካጠፋ ደግሞ ጥፋት ይነገረዋል። በቃ እኔ ባጠፋ እኔ ጥፋት ይነገረኛል። በጭፍን እንትን አትበሉ፣ ሰውን ትጎዳላችሁ። በነገራችን ላይ ዝም ብሎ ለሰው ጥፋቱን ሳትነግሩት ማጨብጨብ ያን ሰው ነው የምትጎዱት፣ ምንም ጥቅም የለውም። ግን መልካም ሲያደርግ አፕሪሼት ማድረግ፣ ስህተት ከሰራ ይሄ ነገር ስህተት ነው ማለት ተው። ሌላው ይቀር ማንም ባይሰናከል ማለት ነው። እኔ አንድ እህቱ እኔ ብሳሳት እኔ በዚህ ንግግሩ እኔ ብቻዬን ብሳሳት ለኔ ሲል ይቅርታ መጠየቅ አለበት። ይሄ ክርስቲያን ነው። ምክንያቱም ቅድምም ስትሉ ነበር አንድ ወንድሜ እኮ አለ ስጋ መብላት ወንድም የሚያሰናክል ከሆነ ለዘላለም አልብላ አይደል ያለው። እና አይደለም 5 ሰው 6 ሰው ወይም ደግሞ አብዛኛው ሰው በዚህ ንግግሩ አዝኖበት ይቅርና አንድ ሰው ብቻ በዚህ ንግግር ይሄን ይልክ አይደለም ይሄ ነገር ትክክል አይደለም ካልኩኝ ለኔ ሲል ራሱ ይቅርታ ማለት አለበት። ምክንያቱም እኔ እህቱ ነኝ፣ አንድ ሰው ማሰናከል የለብን። ነገሮችን በይቅርታ እንዲጠይቅ እንጠብቃለን። ጌታ እንግዲህ በቃ በአንድ ቪዲዮ ወይም በአንድ ጽሁፍ ይቅርታ እንዲል እንጠብቃለን። ካላለም እንጸልያለን። እናመሰግናለን እስካሁን ስለነበራችሁ። አቤላ ተመልሳ ከሆነ ማጠቃለያ አድርግና ሌላ በቃ ወደ ሌላ አጀንዳ እንሄዳለን። በቃ ከዚህ በኋላ ሀሳባችንን ገልጸናል፣ ጨርሰናል ማለት ነው። አቤል ተመልሳል።